ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በአንዲት እህታችን ጉዳይ ነው እኔም የራሴን ሀሳብና አስተያየት ለመስጠት ነው ማለት ነው የመጣሁት። እንግዲህ አንዲት እህታችን ከሆነ ልጅ ጋር እንግዲህ ላይ በገብታ ስታወራ የነበረውን ነገር ነው ይዤላችሁ የመጣሁት። በእውነት በጣም የሚያሳፍር በጣም የሚዘገንን ነገር ነው ማለት ነው። እንግዲህ ለወንድማችን አይፎን 17 ፕሮማክስ ገዛሁኝ ትለዋለች። በእውነት ንግግሯን እዚህ ውስጥ እንዳላስገባው ያው የሚመጥን ነገር አይደለም፣ እዚህ ላይ እንዳላስገባው ግን ልጅቷን በፎቶ አሳያቸዋለሁ ማለት ነው። እና እንግዲህ ምንድን ነው ያለችው? አዎ ይህንን አይፎን ስልክ የገዛሁት ገላይን ፖስቼ ነው። ገላይን በቴሌግራም ስፖስት እርቃኔን ፎቶ አይኔን ፊቴን ሳላሳይ ከወገበታ እንደዚህ በቃ አላደለ እርቃኔን እልክላቸዋለሁ። ምክንያቱም እኔ ገላይ ቃል በቃል ያለችው ነው የምነግራችሁ። ገላይ አይጠቅመኝም፣ ምን ይሰራልኛል? እኔ ማግባትም ሆነ መውለድ አልፈልግም። ያው ገላይ ለእኔ ምንም አያስፈልገኝም። ስለዚህ እልካለው፣ ብር ይሰጡኛል። ያንን ፎቶ ስልክላቸው ብር ይሰጡኛል። እኔ ምን ችግር አለው እያለች እንግዲህ በእውነት በጣም ነው የዘገነነኝ። እኔ በጣም በሚገርም ሁኔታ ማለት ነው። እሷ ጭራሽ እየሳቀች ዘና ብላ ነበር ስትናገር የነበረው ማለት ነው። ይሄ ከኢትዮጵያዊነት ባህል እንኳን የዘለለ በቃ ይቺ እውነት ኢትዮጵያዊ ሰው እንደዚህ ያደርጋል ብዬ ማለት እንደዚህ በአደባባይ እንደዚህ ያደርጋል ብዬ አላቅም ነበረ ማለት ነው። እና በእውነት በጣም ነው የደነገጥኩት። በጣም ነው በቃ የሰቀጠጠኝ ማለት ነው በንግግሯ። እንግዲህ እሺ አሁንስ ድጋሚ ፎቶ አሁን ብር ይሰጡሻል? ስንት ብር ይሰጡሻል? ለምሳሌ ይህን ፎቶሽን ስትልኪላቸው ስንት ብር ይሰጡሻል? እኔ ምንም ችግር የለውም ከ50 ሺህ ብር በላይ ይሰጡኛል። እና ምንድን ነው የሚባል በቴሌግራም ነው ይህንን አይፎን የገዛሁት ነው ያለችው። እና ልጁ ሲጠይቃት በቃ 100 ሺህ ብር እንኳን ቢሰጡሽ አሁን ገላሽን ራቁትሽን እርቃንሽን ትልኪያለሽ አላት። አዎ ምንም ችግር የለውም እኔ አልፈልግም፣ ማግባትም ሆነ መውለድ አልፈልግም። ሰው ያው እንደዚህ የሚጠነቀቀው የሆነ እንደዚህ የሚያደርገው የሚያገባና የሚወልድ ሰው ነው። እኔ ደግሞ ማግባትም መውለድም አልፈልግም ማለት እንግዲህ ቢያንስ ወደ 22-23 ዓመት ቢሆናት ነው። እኔ በግምት እስከ 25 ዓመት ባለው ትሆናለች ማለት ነው ልጅቷ። እና እንግዲህ በዚህ በወጣትነት እድሜዋ እንግዲህ በእውነት በጣም ያሳዝናል፣ በጣም ያስለቅሳል። ለምን አሁን በብዛት እንደዚህ ፌሚኒስቶች የሚባሉት አለ አይደለ? ሴት ልጅ ባትወልድ ባታገባ እያሉ የሚያወሩት ማለት ነው። እና የነኚህ ውጤት ናት ማለት ነው ይቺ ልጅ በእውነት በጣም እስኪ ይህንን ቪዲዮ አሁን ቲክቶክ ላይ ማንም ሰው ይህን ማለት ህፃናቱም አሁን በብዛት ህፃናትም ስልክ ያያሉ፣ ታዳጊ ህፃናቶች በቃ ገና ከ18 ዓመት በላይ ያልሆኑ 18 ዓመት በታች የሆኑት ሁሉ ያያሉ በአሁኑ ዘመን ማለት ነው። እና ይህንን እንዴት ይህን እንደዚህ አይነት ብላ በአደባባይ እንደዚህ ብላ ትናገራለች? ህፃናት ቢያዩ ምን ቢሉ ምንድን ነው የሚሰማቸው? ምን ለማስተማር ነው አሁን እንደዚህ ብላ የተናገረችው ማለት ነው? ምን ለማስተማር ነው? የእውነት እኔ በጣም ነው ያሳዘነችኝ። በጣም ያሳፍራል እውነት ለመናገር ማለት ነው። እንዴት እንደዚህ ትላለች? በጣም ነው የገረመኝ። ስልኩን እያሳየች ማለት ነው፣ ስልኩን እያሳየች አይፎን ስልኩን አዲስ እያሳየች ማለት ነው፣ ለልጁ እያሳየችው። እና አሁንም ቢሆን እኔ በዚህ ነው የምተዳደረው፣ እንደዚህ ነው የምተዳደረው። ምን እኔ ያ ሰው አያገኘኝ፣ በአካል አያገኘኝ፣ ስለዚህ ምን ችግር አለው? እኔ ገላይ ለእኔ ምንም አይሰራልኝም ትላለች ማለት ነው። በእውነት ሰው ስለሚያገባ ወይም ደግሞ መውለድ ስለሚፈልግ ብቻ አይደለም ገላው የሚጠቅመው ማለት ነው። በጣም ነውር ነው ይሄ። ከኢትዮጵያዊነት ባህል ያፈነገጠና ህገወጥ እኔ ምን ብዬ ቃሉ ለራሱ ምን ብዬ እንደመገልጸው በእውነት አላቅም ማለት አሁን በዚህ በተለያዩ እንደ ፈረንጆች እንደሚያረጉት እውነት እኛ ሀገር እኮ አሁን በእውነት በጣም የሚያሳዝን ደረጃ ላይ ደርሰናል ማለት ነው። በጣም በሚያሳዝን ማለት ነው። እንግዲህ ይቺ ልጅ ታዳጊ ናት፣
ገና ወጣት ናት። ብዙ ነገር ማድረግ ትችላለች። እኔ ምን እንደሆነች እኔ አላቅም ማለት ነው። እንዴ ሰዎች አንዳንዶች እንደዚህ ፍቅረኛ ብለው ለወደፊት ባል ይሆነኛል ብለው በጓደኝነት እያሉ እኔ ይሄ ትክክል ነው ብዬ አላምንም። ልክም አይደለም። ለምን ፎቶ አንስተው የሚል አሁን ለምሳሌ የርቀት ፍቅር ያሉት ሰዎች ፎቶቸውን፣ ገላቸውን፣ እርቃናቸውን ቪዲዮ ቀርጸው የሚልኩ አሉ። ከዛ ለምሳሌ ወንድየው ኢትዮጵያ ሆኖ ሴቷ ሌላ ሀገር ከሆነች እንደዚህ ፎቶ አንስተው ከስንት አንድ እንደዛ የሚያደርጉ አሉ ማለት ነው። እና ያንን በፍቅር እያሉ እንደዛ ልከው ከዛ ይጣላሉ። ሲጣሉ ያንን ፎቶ ያንን የእርቃን ቪዲዮ እፖስታለሁ፣ ይህን ያህል ብር ካላመጣሽ 100,000 ብር 200,000 ብር እንደዚህ ካላመጣሽ ይህን ፎቶ ይህንን ቪዲዮ በአደባባይ እፖስታለሁ እየተባሉ እንደዚህ በጣም እንደዚህ ተፖስቶባቸው እርቃናቸውን ፎቶ ተፖስቶባቸው ስንት አገር አንገባም ብለው የቀሩ ብዙ ራሳቸውን አደጋ ላይ የተው ብዙ ሰዎች አሉ። ይቺ ግን ያው በፍቅር ምክንያት ሰበብ ነው እነሱ እንደዚህ ያደረጉት። ይቺ ግን ጭራሽ ሆን ብላ ብር እየተቀበለች እንደዚህ ታደርጋለች ማለት ነው። ፎቶዋን እርቃኗን ፎቶ እያነሳች ቪዲዮ እየቀረጸች ትልካለች ማለት ነው፣ በአደባባይ ማለት ነው። ሰው እንዲማርበት ነው አሁን እሷ እንደዚህ ብላ የፖስተችው። እንዲህ ብላ የምትናገር ኑ እኔን ምሰሉ ማለት ነው ወይስ ምንድን ነው ትርጉሙ? ምን ለማስተማር ነው? ምን ለማድረግ ነው ይቺ ልጅ እንደዚህ ብላ የምትናገረው? ምን ማለት ነው? ብዙ ታዳጊ ህጻናት ባሉበት አሁን እንደ ለልጆች ስልክ ወላጆች እውነት ለልጆቻቸው ጠላት እየሆኑ ነው ያሉት። ገና እንደተወለዱ ስልክ ይሰጧቸዋል። ከዛ ስልክ እንግዲህ እዛ ስልክ ውስጥ በጣም የተለያየ ቆሻሻ ነገር አለ፣ ለህፃናት የማይመጥን ነገር ያለበት ነው ስልክ። እንደ ሲነካኩ ብዙ ነገር ሊያዩ ይችላሉ። እና ስለዚህ ልጆች አሁን በነሱ ምንድነው የሚባለው በአጠቃላይ ስልክ ያያሉ ማለት ነው። እና ይችን ልጅ ቢሰማት ምንድን ነው የሚማሩት አሁን እነኚህ ልጆች? በነገራችን ላይ ለህፃን ልጅ ስልክ መስጠት ልጆቻችሁን እየጠቀማችሁ ሳይሆን እየጎዳችሁ ነው ማለት ነው። አሁን እንኳን ነጮቹ እንኳን ለልጆቻቸው ስልክ አንዳንድ ቦታ ላይ ስልክ ለልጅ የሰጠ የሚቀጣበት አንዳንድ ሀገር ላይ እንደዚህ ያደርገዋል ማለት ነው። ለልጅ ስልክ እንዳይሰጥ በህግ ማለት ነው። በትክክል በመንግስት በህግ የተደነገገ ህግ ያላቸው አገራት አሉ ማለት ነው። እና ትክክል ነው በእውነት በዚህ እና እነኚህ ህፃናት ቢያዩ ታዳጊ ህፃናት ቢያዩ ምንድን ነው የሚሉት? አሁን በሀገራችን ስንት ነገር በቃ በበዛበት ዘመን ማለት ነው። እና በእውነት በጣም ነው የምትገርመው ልጅቱ። በጣም እኔ እንጃ እንደ ትንሽ እፍረት እንኳን ምናምን የለባትም። በትክክል ነው ድፍር ብላ የምትናገረው እና ነውር ነው። ጭራሽ እንደዚህ ማድረግም የለብሽም። ከስህተትሽ ልትማሪ ይገባል። ሰውነቴ፣ አካሌ፣ ገላዬ ምንም አይሰራልኝም የምትዩ አካልሽ ባይኖር መራመድ ትችያለሽ። አካልሽ ባይኖር መብላት መጠጣት ትችያለሽ። ገብቶኛል። እሷ የትኛውን አካሏን ምንም አይሰራልኝም እንዳለችው ማለት ነው። ስለዚህ ገንዘብ ልስራበት ያለችው የሁላችሁም ገብቷቸዋል። እና በእውነት በጣም ያሳፍራል። በዚህ ልክ በአደባባይ እንደዚህ የሚያደርጉ በጣም ከባድ ነው። እንግዲህ መቼስ እሷን የሚመሳሰሉ እንግዲህ ብዙ ይኖራሉ ከእሷ ጋር ጓደኞቿ ሊሆኑ ይችላሉ። አብረዋት ያሉ እህት ትንንሽ እህት ወንድሞች የሏትም? እንዲሁ የእውነት ወላጅ ቤተሰብ የላትም? በጣም ነው የገረመኝ። የእውነት በጣም ነው ያዘንኩት። በጣም ከባድ ነው ማለት ይሄ ልክም አይደለም፣ ትክክልም አይደለም። እንደ እምነትም እንደ መቼም ሃይማኖት አላት፣ እምነት አላት። በሚያሳዝን ሁኔታ ማለት ነው። እንደዛ በጣም ነው ያዘንኩት የእውነት። እንደዚህ ጭራሽ በአደባባይ እንደዚህ ስትል በአደባባይ ሰው እያያ እየተጠየቀች እየመለሰች ማለት ነው። እና የእውነት በጣም ከባድ ነው። ይህንን ቪዲዮ ልታጠፊውና ከስህተትሽ ልትታረሚ ይገባል። አንዳንድ እንደዚህ
ባል አያስፈልግም፣ ማግባት አያስፈልግም፣ ልጅ አያስፈልግም፣ መውለድ አያስፈልግም እያሉ ብዙ የሚያስተምሩ ሴቶች አሉ። ስለዚህ እነሱን ደግሞ መከተል መስማት አስፈላጊ አይደለም። እንግዲህ የነኛ ውጤት ስለሆነች ነው ይች ልጅ እንግዲህ እንደዚህ በአደባባይ ያለምንም ፍራቻ ያለምንም ድንጋጤ ገላይን ፎቶ እያነሳው እርቃኔን ፎቶ እያነሳው ስልክላቸው ብር እየሰጡኝ ነው ይህንን አይፎን 17 የገዛሁት ብላ እየተናገረች ነው ማለት ነው። እና ልክ አይደለም። ቪዲዮንም ልታጠፊ ይገባል። ይገባል። እናት አባት ቤተሰብ እንዲሁ የለሽም እህት አለም በእውነት እናትሽ እንዲሁ ብታየው አባትሽ ቢያዩት እህት ወንድሞች ሊኖርሽ ይችላሉ። መቼም ከሰው የተፈጠርሽው እና ምን ይሉሻል? በእውነት አንዳንዴ በጣም ለማውራት ለራሱ የሚሰቀጥጥ ለማውራት ለራሱ የሚከብድ ነገር። እሷ ግን በስማም እኔ የእውነት እኔ ለመፍረድም አይደለም እንዲሁ ምናልባት በስተት ሊሆን ይችላል። በስተት እንኳን አይደለም ሆን ብላ ነው እንደዛ ያደረገችው። ነገር ግን ይህንን ከዚህ ስህተትሽ እህት አለም የሚጠቅም ነገር አይደለም እያደረግሽ ያለሽው። በእውነት ለዚህ ለተራ ቆርቆሮ ብለሽ የተቀደሰ አካልሽን የተቀደሰ ቤተ መቅደስ የሆነውን አካልሽን ለአደባባይ ማስጣት ትክክል አይደለም፣ ተገቢ አይደለም እያደረግሽ ያለሽው ነገር እህት አለም። አሁንም ቢሆን ከዚህ ስህተትሽ ተመለሺ። ልክ አይደለም እየሰራሽ ያለሽው ነገር። በእውነት እኔ እውነት በጣም ነው እንትን ያልኩት። በጣም በእውነት ከባድ ነው በጣም። ስለዚህ ከስህተትሽ ተመለሽ። ቆርቆሮ ነው፣ ተራ ነገር ነው ይሄ። አንቺ ግን የተቀደሽ ሰው ነሽ። ስለዚህ እንደዚህ እርቃንሽን ለማንም እርቃንሽን ሊያየው የሚገባ ባልሽ ባለቤትሽ ብቻና ብቻ ነው። እንዲህ አደባባይ የሚሰጥ አይደለም፣ የተቀደሰ አካልሽ ማለት ነው። እና እህት አለም ከዚህ ስህተትሽ ተቆጠቢ፣ ከዚህ ስህተትሽ ታረሚ። ልክም አይደለም ይሄ እንደ ሃይማኖትም እንደ ባህልም ይሄ ኢትዮጵያዊ አይነት ንግግር አይደለም ስትናገር የነበረው ማለት ነው። እና በእውነት በጣም ከባድ ነው በጣም። ስለዚህ ከዚህ ስህተትሽ ልትማሪ ልትታረሚ ይገባል። ልክ አይደለም እያደረግሽ ያለሽው ነገር እህት አለም። በእውነት ነውርም ጸያፍም ቃሉ ለቃሉ በጣም ይቅርታ፣ ልክ አይደለሽም እያደረግሽ ያለሽው ማለት ነው። እና በእውነት በጣም ያሳዝናል። ምን ደረጃ ላይ ምን ጉድ ላይ እንደደረስን ከባድ ነው የእውነት በጣም ማለት ነው። እንደ አንዳንድ እየተናገሩ ያሉ ልጅቷን የምትቀርቧት የሰፈሯ ልጆች የምታውቋት በአካል የምታውቋት ካላችሁ ምከሯት፣ አስመክሯት። ስለዚህ ከዚህ ስህተቷ እንድትማር እንግዲህ ማለት ከእሷ በታች ላሉት ለሰፈር ልጆች ለእህት ለወንድሞቿ ነው ማሰብ። እንግዲህ እሷን እያዩ የሚያድጉ ታናናሽ እህት ወንድሞች ካሏት ምንድን ነው የሚሉ ምንድን ነው የሚማሩ ከዚች ልጅ ማለት ነው። እና ከዚህ ስህተቷ እንድትማር የምታውቋት ሰው ልትመክሯት፣ ልትገስጿት ይገባል ማለት ነው። ማለት ህፃናትም ብዙ በእንደዚህ አይነት ነገር ኖርማል መስሏቸው ዝም ማለት እሷ ያለችው ነገር ልክ መስሏቸው እንደሷ የሚያስቡ እንደሷ ማድረግ የሚፈልጉ ሊኖሩ ይችላሉ፣ ባለማወቅ ህፃናት ማለት ነው። እና እሷ አውቃ ወዳ ፈቅዳን ያደረገችው። ስለዚህ ከዚህ ስህተቷ እንድትማር ምከሯት። ምታውቋት ካላችሁ እንዲሁ እኔም በእውነት እኔ አይቼ ማለፍ በጣም እንትን ስላለኝ ነው። እስኪ እናንተም ልክ ናት ብላችሁ ታምናላችሁ? ልክ አይደለችም ግን እስኪ የእናንተን ሀሳብ አስተያየት በኮሜንት አስቀምጡልኝ። አመሰግናለሁ።